የሚገርመው ነገር ምን እንደሆነ ታውቂያለሽ? ሰዎች አንተን የሚያዩ በዚህ በሚዲያ ላይ ቀለኛ ከሆንክ ወይም ደግሞ አንተ ተሳዳቢ ከሆንክ በዛ ነው ሰው የሚገምትህ። ታውቂያለሽ? ፐርሰናል ላይፍ የሚባል ነገር አለ። እኛ ላይፍ ላይ ስንወጣ አንድ ሰዓት ወይ የተወሰነ ጊዜ እንቆይና ከዛም በኋላ ያለው የግል ላይፋችን ምን አይነት ባህሪ እንዳለን ሰው አያውቅም። ወይ ደግሞ የምንኖረው ሰው ነው የሚያውቀን እንጂ እዚህ ጋር መጠን ያው በጣም ቀልድ ያበዛለሁ። እንደዛ አይደለሁም እኔ በግል ላይፌ በጣም ኮስተር ያልኩ ነኝ። ከዛስ ወደ ስራ መሄድ ስለማታውቁት ነው። ያንን ሰው ግን በምናየው ነገር ነው የምንገምተው እና ለዛ ነው ያንን ደግሞ እድሜ ባርማን ገንዘብ በ20 ዓመት ወንድሜ በ16 ዓመታቸው ስንት ብልጥ ሰዎች አሉ። ብልጥ የሆኑ ስማርት የሆኑ ሰዎች አየህ፣ ብልጥ የሚጋርሙ ሰዎች። እኛ ተምረናል፣ የተማርን ሰው ነን፣ የቀራን ሰው ነን። ምንም የሚጠፋን ነገር የለም። እውነቴን ነው። አጋዥ ነው ያጣን እንጂ አጋዥ ብናገኝ ተተኩሰን የት በደረስ። ከምሬ ነው። ሳፖርት የሚያደርገን ሰው ቢገጥመኝን ያሁን በተለያየ ነገር ሳፖርት የሚያደርገኝ የት ደርስ ነበር። ግን ምን እንደሆነ ታውቃለህ? ሰዎች በሚመለከቱ ነገር ነው አንተን የሚገምቱ እና እረፍ። አልበሰልም፣ አልበሰለችም፣ አልተቀቀለችም አይባልም። ስማ ደብረ ብርሃን አለፍ ብሎ ቆንጆ ከሰል ይሸጣል። እዛ ወይ ነው የጎንደሩ ላምጣው። ጎንደሩ በእኛ ሀገር አለ አሪፍ በደንብ እንድትበስል በደንብ እኔ ስልቀቀል እሱ አልበሰለም። እሺ በከሰልም ቢሆን አበስለዋለሁ። እኔ ስልቀቀል የትኛው ይሻላል? የትኛው ይሻላችኋል? እሱ መቼም ሁለታችንም አንጠበስም። እኔ ልቀቀል እሱ ይጠበሳ። ጉድ ፈላ እኮ ዘንድሮ ወገን። የልደት የእንትን ሰርተፊኬት ልናሳያችሁ ነው። በቃ ከዚህ በኋላ እንግዲህ ምንም አማራጭ የለንም እና ሰውን በማንነቱ በድሮ ማንነቱ አትለኩ። በቃ ይሄን እላችሁ ብቻ ነው የምፈልገው። እሺ ቤተሰብ፣ በድሮ ማንነቱ ሲቀጥል የለም። አሁን የሚያማምር ሽቲዎች እያስተካከልኩላችሁ ነው። ሽፋፈሽ በሉ ተውትና ሌላውን ነገር ምንድነው? እስኪ ዱዓ ብቻ አድርጎ ላይ አላህ እኮ ምን ይሳናል? ፈጣሪ ሁሉን ነገር ሊያስተካክለው ይችላል። ዱዓ ማድረግ፣ ጸሎት ማድረግ፣ መልካም ነገር መመኘት። አሁን አንድ እድሜ ልክሽን ስታለቅሽ ነው የምትኖሪው። ጠብቂ አለችኝ። ዳቴ ስኪሉ አሁን እንደዚህ አይነት አይባልም ማለት አይባልም። ውስጥሽ ራሱ ቢፈራ ለኔ አስበሽ ሊሆን ይችላል፣ እረዳሻለሁ፣ ግን አይባልም። እሺ እንደዚህ አይባልም። የሆነ የለም እስኪ አላህዬ እንደዚህ አሰበች ረዋን በቃ ኸይር አድርግላት እስኪ እሱንም ቀልቡን መልሰው። እሱ በቃ እንደዚህ መልካም ነገር ነው መመኘት ያለባችሁ። እሺ ማለት ብዙ ማውራት እችል ነበር ግን ይቅርብኝ። ወላሂ ብዙ ምሳሌዎች ላወራችሁ ይችል ነበር ግን ይቅርብኝ። ንገራቸው፣ አስተምሪያቸው እስኪ እና ህይወት እንዴት ሊሆነች ያስከምራል። አይ ሰው ደውሎ እንደዚህ ይባላል አይባልም፣ ነውር ነው። የሚያፈቅርሽ ነዋ የተቃጠለ። ለምን እንደሆነ ታውቂያለሽ? እኔ እንዴት ኡስማን በአጭር ጊዜ ውስጥ መጣ እንዴት እንደዚህ ሆነ አይባልም። ለምንድን ነው? ዛሬ ቀን የአንተ ላይፍ ሊቀየር ይችላል። በአንድ ቀን ውስጥ አንተ ሀብታም ሊሆን ይችላል። ምነው አፈላሽ አለች አንደ በቃ ይሄ ነው ጭንቅላታቸው፣ ይሄ ነው ፈላ እንዴ? እንዴት ነው መፍላት ማለት? ማሬ እኔ አላውቅም። ይሄ ስራ ይዣለሁ እኔ። ምን አይነት ነው? ምን ማለት የሚገርመው ነገር እኮ ሁሉም ሰው ይወዳል ማለት አይደለም። 100% ሰው ይቀበላል ማለት አይደለም። ይህንን በጣም አምናለሁ። ይህንን ደግሞ አምናለሁ። ሰው ልጅ የፈለገ የሚሆን ፈጣሪ ማለመሰገን ነው። አይዞሽ አረ እኛ ስራችንን እየሰራን የሚወዱንን ሰዎች ምክር እየሰማን ወደፊት አላህዬ ተወከለ አላህ ብለን ተወክላችንን በሱ አድርገን ወደፊት ኢንሻአላህ። አረ እሷስ መሳይ በኋላ እንዳትለቅ ችግር የለውም። ትዳር ላይ እኮ ችግር ቢፈጠር ለራሱ ምን አለ መሰላችሁ?
በውስጥ ይፈታል። ሚዲያ ላይ ለምን አስወጣን? ይሄ እኮ ያጋጥማል። ይሄ ምንድን ነው? ይሄ እኮ ናቹራል ተፈጥሯዊ ነው። ግጭት ያለ ግጭቱ እንዴት ነው የሚትፈታው? ብቃት ያለው ሰው የሚፈታው እንደዛ ነው። እሺ የሆነ ነገር በተፈጠረ ወደ ሚዲያ የለም እንደዛ ችግር ይፈጠራል። ለዝም ይሄ ግዴታ ነው። ከዛ ያንን ነገር እንዴት ትፈታለህ የሚለውን ነው። ይህንን የብልጦች የባለትዳሮች የሚያውቁበት ነው። እሺ አስመሳይ ታዩኛላችሁ። ችግር የለም። ተመልከት። እኔ እኮ ነግሬያችሁ ነበር 2018 መልካም የመቃጠል ዘመን ያድርግላችሁ። እኔን የምጠሉኝ ሰዎች እውነቴን ነው። ገና ምን አይታችሁ መቃጠል አላያችሁትም። ገና እኮ ነው። እኔ ገና ነው። ገና ላለማምዳችሁ ነው። ገና አላያችሁም። ገና ይነስራችኋል። መልካም ዘመን ያደርግላችሁ የኔ ጠላቶች የሆናችሁ ቻሉት። እሺ ግን ማሻአላ ትላንት አላየህም? በብዛት ይወዱሃል። ወላሂ በጣም እኔ በጣም ደስ የሚል ፍቅር ነበር ሲያሳዩን የነበረው። ትንሽ እንደ አንዳንድ ጣል ጣል መድኃኒታቸውን ሳይወስዱ እንደ አጋጣሚ ቪዲዮችንን ያዩ ናቸው እንደዚህ የሚኮምቱት እንጂ መድኃኒታቸውን ቢወስዱ በጊዜ እንደዚህ እንትን አይሉም። እና መድኃኒታችሁን በጊዜ ውሰዱ ማለት ያው መብታችሁ ነው። ሀሳባችሁን ግለጹ። እኔ ለምን እንትን አላችሁኝ አልልም፣ ግን መብታችሁ ነው። ግን የሆነ መልካም ነገር ደግሞ ተመኙ። ለሰው መልካም ስትመኙ ፈጣሪ እናንተ የውስጣችሁን አይቶ መልካም ነገር ይገጥማችኋል። ወላሂ እኔ ለራሳችሁ ነው። እኔ ስደቡኝ ምንም ችግር እዚህ ጋር አይለጠፍም፣ አይጻፍም። ስወጣ ስገባ ሰው አያነበውም፣ ችግር የለብኝም። እኔ ብዙ ስቃይ ያሳልፍ ያለው እንኳን ይችን ትንሿን ዶፍ ያሳለፈ ለካፌ አይጨነቅም። ብዙ ስቃይ ስላሳለፍኩኝ ምንም አይመስለኝም። ግን ኢነመል አዕማሉ ብንያ ሙስሊም የሆናችሁ ይገባችኋላ። ውስጣችሁን ንጹህ ከሆነ ይቀናችኋል። በቃ ወላሂ ይህንን ነው ልላችሁ የምችለው። እና መልካም ኢቭን እንኳን ለምትወዱት ሰው ለጠላታችሁ ራሱ መልካም ነገር ተመኙለት። አላህ እጥፉን ይክሳችኋል። ወላሂ ሳታውቁት በማታውቁት መንገድ በማታውቁት መልኩ መልካም ነገር ይክሳችኋል እሱ። እና እኔ ወዳቸዋለሁ። ላይ ምንም አላችኝ። ምንም እኔ ወዳቸዋለሁ ማለት የለኝም፣ አማራጭ የለኝም። እኔ እናንተን ብትሰድቡኝም ለራሴ ነው፣ ብትወዱኝም በቃ እኔ እቀበላለሁ። ምንም አላችሁ ምንም እቀበላለሁ። ቤተሰብ ላይ ማን አለኝ አለ እናንተ ማን አለኝ አለ እናንተ ወላሂ ወዶቼ ፍቅሮቼ ማሮቼ ወላሂ እውነቴን ነው። ምከሪያቸው። እኔ ምክር አልወድም። የሚመክረኝ ሰውና የምመክረው ለምን የሰው ልጅ መከራ ይመክረዋል ብዬ ነው የማምነው። እና አትስደቡን ነው የምለው። ኖ በደንብ ተሳደው እንዴ። መንቀኛ ሲበዛ ነው አንቺ ስትሮንግ ምትሆኝ። መንቀኛ ሲበዛ ነው ጠንካራ ምትሆኑ። ህይወት ያለ መንቀኛ፣ ህይወት ያለ ፈተናና ያለ መንቀኛ አይጣፍጥ። ከምሬ ነው። እኔ መንቀኛ እንዲበዛ ነው የምፈልግ። ምክንያቱም እነሱ ስላሉ ነው እኔ ስትሮንግ መሆነው ጠንካራ ሆኜ ተፈጭ መሆነው እንጂ ፈተና የሌለው ላይፍ አይጣፍጥ። ዝም ብለህ እንደዚህ አድርገህ ኖ። በደንብ መፈተን አለብህ፣ መወቀጥ አለብህ። እንደዛ ሲሆን ነው። ምክንያቱም አንተ ያንን የትናንት ነገር እያስታወስክ ጠንካራ ያደርጋል። እና መንቀኛም ሲበዛብህ ለእነሱ ስትል ከእነሱ በታች እንዳትሆን ብለህ ራስህን ጠንካራ አድርገህ ትሰራለህና እንደዛ ነው። እሺ መንቀኛ ያብዛልኝ፣ ለእኔ ያብዛልኝ፣ ለአንቺ አይደል ነው። ለእኔ ግን በደንብ መንቀኞቼ ብዙ 2018 አንድ ሰው ቢወደኝም ሁሉ መንቀኛ ቢሆን ችግር የለውም። የእኔ ምቀኞች ካላችሁ ማለት ነው። የለም ግን እኔ ጋር ወላሂ እንደው አሁን 700 ሰው አለ አይደል ወይ 2 ሰው ቢኖር ነው ወላሂ 100% እናገራለሁ። እኔ አውቃቸዋለሁ ቤተሰቦቼን። 2 ሰው አይጠፋም። አዎ እንደው 2 ሰው አይጠፋም። እንዲህ በይነ ቁራኝ ይቺ ደግሞ የሚሉኝ አይጠፉም። ትኖራላችሁ 2 ሰዎች አጠፉም። ግን ለእናንተ ምለው አላህዬ ልቦና ይስጣችሁ፣ ውስጣችሁን ያጽዳላችሁ፣ ወደ ራሳችሁ ይመልሳችሁ፣ ቀልባችሁን ይመልሰው። ውስጣችሁ ያለ ጥላቻ መጥፎን እንትን አላህ ያንሳላችሁ። ለምን
ማፊ ጋራንቲ ታይም የለም። ቶባ አድርጉ፣ ቶብቱ ታይም የለም። ዛሬ ያላችሁ ነገ የላችሁም። ሰውን አትጥሉ፣ ካላስ ወላሂ አትጥሉ። እንኳን የጥላቻ ጊዜ የፍቅር ጊዜ የለንም። አናውቀውማ። ማፊ ጋራንቲ። ስለዚህ ወደ ራሳችሁ ተመለሱ ነው የምለው። እኔ ብጠሉኝም ችግር የለውም። አንዳቻለሁ ማፊ ሙሽኪላ ወላሂ ላዚ እና ሰርግ የለም፣ ሰርግ የለም። እሺ ሰርግ እየጠበቃችሁ ያላችሁ ሰርግ የለም። ማፊ ሰርግ ነው። ወጪ አናወጣም እኛ። ሰርግ የለም። ሀላል እናደርጋለን። አሰላሙ አለይኩም ካላስ ኒካህ አስረን ካላስ ሰርግ የለም። ይሰራል ሰርግ። ወጪ ምን ይሰራል? ወይ ልብሷ የለበሰችው ቬሎ፣ ወይ ቅንድቧ፣ ወይ አይኗ፣ ወይ እግሩ። አቤት የለበሰው ሱፍ ጥፍሩን አየሽው? ቁመቱን አየሽው? ወይ ፀጉሩ የገባ ነው። እንትን ይሄ ነው። ሌላ ምን አለ ሰርግ ላይ? ትርፍ አለው? ሌላ የለም። ስለዚህ አላወጣም እኔ አንድ ብር አላወጣም። አዎ ሰርግ የለም። እኔ ከአሁኑ ልንገራችሁ ሰርግ የለም። ሺቲ ቸርችሬ እኔ ሰርግ አላደርግም። ይቅርታ። በዚህ በሙቀት እንደዚህ ተቃጥዬ በዱባይ ሙቀት ያገኘሁትን ብርም አላባክንም። አዎ ማፊ ፋይዳ ጋደን ባቡል ኸይር ለእንትን ያሰብነውን ለባቡል ኸይር አድርገን አላህዬ ያ ረቢ ብለን ህይወታችን እንዲሳካልን ወደፊት ዱዓ ማድረግ ነው። ማፊ ወጪ አናወጣም። ሰርግ የለም። ዝጥ ለማለት የተዘጋጃችሁ ካላችሁ ማፊ ሰርግ የለም። ወሽመጤ እያሉ ነው። ሰርግ እኮ አሪፍ ነው፣ ግን በድራም ሆነ በድራም ሲደገስ ደግሞ ከባድ ሲሆን በጣም ይቅርታ። ወሽመጣችሁ እንደተቆረጠ አውቃለሁ። ሴቶች ወሽመጣችሁ እንደተቆረጠ አውቃለሁ። ግን በቃ ይቅርታ። እንደዚህ ቀስ እያልኩ ነበር መናገር የነበረብኛ። አባብዬ እትት ብዬ የሆነ ሞቅ አድርጌ ምናምን ነበረ። በአንዴ ወሽመጣችሁን ቆረጥኩት። አይዟችሁ፣ አይዞን የኔ ወሽመጥ ይቆረጥ። የኔ ይስቅብኛል ላይ